ወንድ ልጅ ስላንቺ እያሰበ እንደሆነ የምታውቂበት መንገድ። አብዛኛውን ጊዜ ወንዶች ብዙ አይናገሩም፣ የልባቸውን ግን በድርጊታቸው ማየትና ማወቅ ትችያለሽ። እንዴት ካልሽኝ ዛሬ ነው እህትሽ ወንድ ልጅ ስላንቺ እንደሚያስብ የምታውቂበት በጥናት የተረጋገጡ ሚስጥራዊ መንገዶችን እነግርሻለሁ። ከአንቺ የሚጠበቀው ቪዲዮን ላይክ አድርጎ እስከ መጨረሻው መከታተል ብቻ ነው። ሰላም እንዴት ናችሁልኝ? ናፊዳር ነኝ። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። ስለ ፍቅር እናወራለን፣ እንመካከራለን። ከወንዶች ጋር የሚኖረን የፍቅር ግንኙነት እንዴት አድርገን ስኬታማ ማድረግ እንደምንችል እንወያያለን። ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችንን ተቀላቀሉ። ቪዲዮ ለብዙ እህቶቻችን እንዲደርስ ላይክ አድርጉትና እንጀምር። አብዛኞቻችሁ ሴቶች እንደምታውቁት ወንዶች ብዙ ጊዜ ስሜታቸውን በቃላት አይናገሩም፣ አይገልጹም፣ ግን ድርጊቶቻቸው ብዙ ነገራቸውን ይነግሩናል። ስለዚህ የመጀመሪያው ነገር ስላንቺ እንደሚያስብ የምታውቂበት የምታረጋግጭበት ነገር ምንድነው? ምክንያት ሰበብ ሲፈልግ ነው። ምክንያት ፈልጎ ሰበብ ፈልጎ ያገኝሻል፣ ያወራሻል ማለት ነው። እንግዲህ አንቺ ጋር የሚደውልበት ወይም ደግሞ አንቺን ለማግኘት የሚያስችል ይሄ እንዴት ነው ትክክለኛ የሆነ ምክንያት ላይኖረው ይችላል። ግን ዝም ብሎ ደውሎ እንዴት ነሽ፣ ደህና ነሽ፣ ምናልባት ትውውቃችሁ በስራ ቦታ በትምህርት ቤት አካባቢ ላይ ሊሆን ይችላል እና አንቺ ጋር ሊደውል የሚያስችለው ነገር ሳይኖር ወይም ደግሞ እንገናኝ ሊያስብለው የሚችል ነገር ከስራ ጋር ወይ ከትምህርቱ ጋር የተያዘ ነገር ሳይኖር አንቺን ለማግኘት አንቺን ለማውራት ምክንያት ሰበብ የሚፈልግ ከሆነ አንዳንድ ጊዜም ሆነ ብሎ የሆኑ ሰበቦችን የማይመስሉ ነገሮችን ሲያደርግ ካየሽው የሆነ ወረቀት አምጥቶ ሊሰጥሽ ይችላል። ያልታዘዘ ያልተባለ እንዴ ለምን ሰጠኝ እንዴ ለምን ይሄን አደረገ የምትያቸው ነገሮች ሊኖሩ ይችላሉ። በስራም ቦታ በትምህርትም ላይ ካላችሁ ምክንያት ሰበብ እየፈለገ አንቺ ጋር ለመሆን አንቺ አጠገብ ለመሆን አንቺን ለማውራት አንቺን ለማናገር አንቺ ጋር ለመደወል የሚፈልግ ከሆነ ስለ አንቺ እንዳሰበ የምታውቂበት የመጀመሪያው ምልክት ነው። ቀጥሎ ከምነግርሽ ጋር አንድ ላይ አድርገሽ እርግጠኛ መሆን ትችያለሽ። እዚህኛው ላይ ማስተዋል ያለባችሁ ማወቅ ያለባችሁ ነገር ምን መሰላችሁ ሴቶችዬ? ሰው የሚወደውን ሰው የሆነ ስሜት ያለውን ሰው ስለሱ ደግሞ ደጋግሞ ያሰበው ሰው አጠገብ መሆን ይፈልጋል፣ ማግኘት ይፈልጋል። ለዛም ደግሞ አይምሮ አያርፍም። በቃ የሆነ ምክንያት ይፈልጋል። በቃ እንደዚህ አድርጌ እዛ ጋር ልሂድ፣ እንደዚህ ብዬ ላናግራት፣ እንደዚህ ብዬ ላዋራት፣ እንደዚህ ብዬ እንድንገናኝ ላድርግ የሚሉ የተለያዩ ዘዴዎችን የተለያዩ ፈጠራዎችን ያዘጋጃል አይምሯችን። ይሄ ደጋግሞ ከማሰብ ከፍቅር የሚመነጭ ነው። ሁለተኛ በዝርዝር ያስታውሳል። ይሄም ስለ አንቺ እንደሚያስብ የምታውቂበት ሌላኛው መንገድ ነው። ምን መሰላችሁ? ሰዎች አብረን በምንሆንበት ጊዜ ንግግራችንን በደንብ አድርገው ሲሰሙን፣ ትኩረት ሰጥተው ሲሰሙን እና ደግሞ ከተለያየን በኋላ መልሰው መላልሰው ሲያስቡት ሲያስታውሱት፣ የሚያስቀው ከሆነ በሚያስቀው ሲስቁ፣ በሚያስገርመው ሲገረመው፣ ብቻ የነበራችሁን ኮንቨርሴሽን የነበራችሁን ጊዜ ሲወዱትና ለእናንተ ጥሩ ስሜት ሲኖራቸው ዝርዝር ነገሮችን በደንብ አድርገው ያስታውሳሉ። የማይወዷችሁ ሰዎች አይደለም ዝርዝር በቃ በህይወቴ ማረሰው በህይወቴ የሚያሳዝነኝ በህይወቴ የሚያስደስተኝ ብላችሁ የነገራችኋቸውን በጣም ትልልቅ ነገሮችን ሳይቀር ሊረሱ ይችላሉ። ምክንያቱም በደንብ ትኩረት ሰጥተው ስለማያዳምጧችሁ ማለት ነው። ከሄዱም በኋላ ደግሞ ፕሮሰስ ስለማያደርጉት፣ ስለማያስቡት፣ ስለማያሰላስሉት ማለት ነው። ለአንቺ ስሜት ያለው ሰው ስለአንቺ የሚያስብ ሰው ስለ አንቺ እንደሚያስብ የምታውቂበት አንደኛው መንገድ ዝርዝር የሆኑ ነገሮችን ሲያስታውስ ነው። ምናልባት እወዳለሁ ያልሽው ምግብ አይነት ሊሆን ይችላል። ምናልባት በቃ ይሄ ዲቴል አለ አይደለ? ለምሳሌ ቡና እወዳለሁ ካልሽ ወፍራም ቡና፣ ቀጭን ቡና፣ ስኳር ይሄን ያለ ማድርገው ብዙ ስኳር አልጠቀምም ሊሆን ይችላል፣ ጨው አልጠቀምም ሊሆን ይችላል አለ አይደለ? በጣም ዲቴል የሆኑ ነገሮችን ሲያስታውስ ስለ አንቺ የነገርሽው ሊሆን ይችላል፣ ያየብሽ ሊሆን ይችላል። ወይ ስትጠቀም ያየው፣ ስታደርግ ያየው፣ ወይ ስትናገር ያየው ነገር እኮ ሊሆን ይችላል። ግን ዲቴል የሆነ ዝርዝር የሆነ ነገርን ስለ አንቺ ካስታወሰ ስለ አንቺ እያሰበ እንደሆነ ማወቅ ትችላለሽ። ምክንያቱም ይሄ ዝም ብሎ የሚደረግ ዝም ብሎ የሚታወስ ነገር ስላልሆነ ሰዎች በተለየ ሁኔታ ትኩረት ሲያደርጉ፣ በተለየ ሁኔታ ለዛ ሰው ስሜት ሲኖራቸው ያንን ሰው ደግሞ ደጋግሞ ሲያስቡት የሚያደርጉት ነገር ስለሆነ ማለት ነው። ዝርዝር ነገሮችን ማስታወስ ይህም እርግጠኛ የሚያደርግሽ ነገር ነው። ወደሚቀጥለው እንለፍ። ሶስተኛ ማህበራዊ ሚዲያ ወይም ደግሞ ሶሻል ሚዲያ ላይ ያለሽን እንቅስቃሴ አክቲቪቲ ይከታተላል። መቼስ ያለነው የሶሻል ሚዲያ ዘመን ላይ ነው እና የምትጠቀሚያቸው ሶሻል ሚዲያዎች ይኖራል። እሱም የሚያውቃቸው
ይኖራሉ። እነዛን ቼክ ያደርጋል። ምናልባት ስቶሪ ልታደርጊ ትችያለሽ። ኦንላይን የነበረችው መች ነው? አክቲቭ የነበረችው መች ነው? ከዛ ስቶሪሽን ካየ በኋላ የሆነ ኮንቨርሴሽኖችን ይጀምራል። ኦንላይን ካልሆንሽም የሆነ ነገር ያደርጋል፣ ወይ መልእክት ያስቀምጥልሻል፣ ወይ የሆነ ነገር አለ አይደለ? በቃ እንቅስቃሴሽን ሁሉ ሲከታተል ላይክ የሆነ ነገር አፕሎድ ስታደርጊ ወይም ፖስት ስታደርጊ ከማንም በላይ ቀድሞ ኢንጌጅ የሚያደርገው እሱ ሊሆን ይችላል። እነዚህ ነገሮች የምታይበት ከሆነ ለአንቺ ጥሩ የሆነ ስሜት እንዳለውና ስለ አንቺ እንደሚያስብ የሚያረጋግጡ ነገሮች ናቸው። እንግዲህ ሰዎች እኛን ማሰባቸው የሚገለጽባቸው መንገዶች በጣም ብዙ ናቸው። ከዛ መሀል ደግሞ አሁን ላይ ያለንበት ዘመኑ ያመጣው የሶሻል ሚዲያ አጠቃቀም ነው። ሶ አክቲቭሊ ኢንጌጅ የሚያደርግ ከሆነ የሚያወራሽ ከሆነ አይቶ ወዲያው ሪያክት የሚያደርግ ከሆነ ስለ አንቺ እንደሚያስብ ማወቅ ትችላለሽ። ኮመንቶች ለመስጠት አስተያየቶች ለመስጠት ስቶሪሽንም ደግሞ አይቶ የሆነ ነገር ለማለት የሚፈጥን የሚቸኩል የሚቀድም ከሆነ ይህም ሌላኛው ስለ አንቺ እንደሚያስብ የምታወቅበት መንገድ ነው። እንዳልኳችሁ ኤክስኪውዝ ነው የሚፈልገው፣ ምክንያት ሰበብ ነው የሚፈልገው። አንቺን ለማውራት ከአንቺ ጋር ያለውን ነገር ለማስቀጠል ምክንያት ሰበብ ነው የሚፈልገው እና አክቲቭሊ ፖስት የምታደርጋቸው ነገሮች ላይ ሶሻል ሚዲያሽ ላይ ይከታተልሻል፣ በደንብ ደግሞ ይሳተፋል ማለት ነው። አራተኛ በዙሪያሽ ያሉ ሰዎችን ለማወቅ ይፈልጋል። ምናልባትም ጓደኞችሽ ሊሆኑ ይችላሉ። ብቻ የቅርብሽን ሰዎች ለማወቅ ፍላጎት አለው። በቃ ይጠይቅሻል፣ ያወራሻል። የመተዋወቅ እድሉም ካለው ደግሞ እነዛን ሰዎች ማወቅ ይፈልጋል። እንዳልኩት ቅድም በአንድ የስራ ቦታ፣ በአንድ አካባቢ፣ በአንድ ሰፈር ውስጥ ወይ ደግሞ በአንድ የትምህርት ቦታ ላይ ሆነ ያላችሁት ዙሪያሽ ያሉ ሰዎችን ማወቅ ይፈልጋል። እነሱ ጋር መቅረብ ይፈልጋል። የራሱንም ደግሞ ያስተዋውቅሻል። እሱ ሰርክል ውስጥ እንድትገቢም ይፈልጋል። በእሱ ህይወት ውስጥ ቦታ እንዳለሽ ለማሳየት ይፈልጋል። ይህንን የሚያደርገው እንግዲህ ስለ አንቺ አብዝቶ አስቦበት ነው ማለት ነው። እንዲሁ ዝም ብሎ የሚደረግ ነገር አይደለም። ለአንቺ ጥሩ የሆነ ስሜት ስላለው አትራክት ያደረገው ነገር ስላለ ሰርክል ውስጥ እንድትገቢ ይፈልጋል። ያንቺንም ሰርክል ደግሞ ማወቅ ይፈልጋል። በጓደኞችሽ ጥሩ የሆነ እይታ እንዲኖረው ይፈልጋል። ያንንም ለማሳየት ይሞክራል። ማወቅም ራሱ ጀስት በቃ ማን በእሷ ህይወት ውስጥ ትልቅ ቦታ አለው የሚለውን ነገር በደንብ አድርጎ ማወቅ እና ማየት ይፈልጋል። የራሱም ህይወት ውስጥ እንድትገቢ ይሞክራል። ያንቺም ህይወት ውስጥ ደግሞ ለመግባት ይሞክራል፣ በጓደኞቹ በኩል ማለት ነው። ይሄን የሚያደርግ ከሆነ ሌላኛው ስለ አንቺ እንደሚያስብ የምታውቂበት የምታረጋግጭበት መንገድ ነው። አምስተኛ አይኖቹ ሁሉን ነገር ይናገራሉ። ምንድነው? አይን የልብ መስኮት ነው የሚል ነገር አለ አይደለ? አስተያየቱ የሚያደርጋቸው ነገሮች በሙሉ ስላንቺ ያለውን ነገር ስላንቺ እንደሚያስብ ይነግሩሻል። አይቶሽ ፈገግ ማለት ሊሆን ይችላል። ትኩረት ሰጥቶ የምታደርጋቸውን ነገሮች ማየት መከታተል ሊሆን ይችላል። እነዚህ ነገሮች ብዙ ስሜቶችን ይገልጻሉ። በተለይም ደግሞ የፍቅር ስሜት ከሚገለጽባቸው ከሚታይባቸው ነገሮች ውስጥ አንዱ እይታ ነው። የሚያይሽ አስተያየት በራሱ አዘኔታ የተሞላበት ሊሆን ይችላል። በቃ የሆነ ደስ የሚል አስተያየት ሊሆን ይችላል። ትኩረት ሰጥቶ ሊሆን ይችላል የሚያይሽ። እነዚህ ነገሮች በራሳቸው የሚገልጹ ናቸው። ስለአንቺ እንደሚያስብ ስለአንቺ እንደሚጨነቅ ለአንቺ የሆነ ጥሩ የሆነ የፍቅር ስሜት እንዳለው የሚናገሩ ነገሮች ናቸው። ስለዚህ እንዳልኳችሁ አይናችን ብዙ ስሜቶቻችንን ይገልጻል። ንዴትም ሊሆን ይችላል፣ ሀዘንም ሊሆን ይችላል፣ ደስታም ሊሆን ይችላል፣ የፍቅር ስሜትም ሊሆን ይችላል። በአይኖች ይገለጻል እና አይኑን ስታይ ሁሉ ነገር ይናገራል። ስለአንቺ እንደሚያስብ ላንቺ ያለው እይታ ላንቺ ያለው ትኩረት የተለየ እንደሆነ አይኖቹ ይነግሩሻል እና አይኖቹን ተመልከቺ ለማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። 5 ነገሮችን ነገርኳችሁ ስላንቺ እንደሚያስብ የምታውቂበት የምታረጋግጭበት በጥናት የተደገፉ ሚስጥራዊ ምልክቶችን ነገርኳችሁ። እንደሚጠቅማችሁ አልጠራጠርም። ቪዲዮ እንዴት አገኛችሁት? እስኪ ሀሳባችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ወዳችሁታል ማለት ነው። ላይክ አድርጉት። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም ውድድ አደርጋችኋለሁ። ቻው